ተራራው ዝቅ ይበል፣ ትዕቢት ይውረድ፣ ትሕትና ይንገስ፣ የጎበጠው ይቅና፣ ድውያን ይፈወሱ፣ አይኖቻችሁ ይገለጡ፣ የታመመው ይዳን። በትዕቢት የታመመው፣ በዝሙት የታመመው፣ በዘረኝነት የታመመው የጎበጠው ቀና ይበላል። እግዚአብሔር ቀና ያርገን ሁላችንን። ማን ያልጎበጠ አለ በዚህ ዘመን? ክልሉን እየጫረ ዘሩን እየጫረ ብሔሩን እየጫረ ያልጎበጠ ማን አለ? ጎብጠን አልቀን የለ። ጎባጣው ይቅና፣ ዘረኛው ዘረኝነትን ይተው፣ ክፉ ሰው ክፋቱን ይተው፣ ጠማማው ይስተካከል፣ ዚግዛጉ መንገድ ቀጥተኛ ይሁን። ተንኮልና ክፋት ሸረኝነት ከሰው ልጆች ልቦና ተጠርገው ይውጡ። አስተዳልፉ ፍኖተ ለእግዚአብሔር፣ የእግዚአብሔርን መንገድ አዘጋጁ። እግዚአብሔር በጸጋ እንዲቀመጥባችሁ ነው። የሚቆረቁር ሰውነት አይኑረን። እግዚአብሔር የሚቆረቁር ሰውነት ላይ አይቀመጥም። ክርስቲያኖች የእግዚአብሔር ማደሪያ ናቸው፣ መቅደሱ ናቸው ማደሪያው። እናንተ የእግዚአብሔር ማደሪያ ነው ወንድሜ፣ አትቆርቁረው እግዚአብሔርን። ሞቶይ ሞጊያ የት አለ? ሲኦሎይ ድል መንሳት የት አለ? የምንልበትን የድል ዜማ ሰጥቶናል። የሞት ጉልበት ሎሚው ፈሷል፣ መቆም እንዳይችል ሽባ አድርጎታል። ሞትን ሽባ አደረገው። አሁን ሞትን አንፈራው፣ ምን ፈልገዋለን? ወደ ክርስቶስ መሄጃችን ነዋ። እየበቃን ስንሄድ ይህ ዓለም አድካሚ ነው። በዚህ ዓለም ላይ እስከ መጨረሻ ደስ ብሎት የሚኖር ሰው የለም። ምን ባለጸጋ ቢሆን ደስታ እስከ መጨረሻ አይዘልቅም። ሳይበሳጭ የሚውል የለም። ሳይበሳጩ የሚዋልበት፣ ሳይታዘኑ የሚዋልበት፣ መዓልትና ሌሊት የሌለበት፣ የሁል ጊዜ ዝማሬ፣ የሁል ጊዜ እልልታ፣ የሁል ጊዜ ምስጋና ያለበት ለኛ የተሰጠን በአባቴ ቤት ብዙ መኖሪያ አለ ብሎ መድኃኒታችን የነገረን የሰማዩ ነው የኛ ቤታችን። ሰው አድጎ ዶክተር ተብሎ በተለያየ ዘርፍ ፒኤችዲውን ሰርቶ የማርያም ጉዳይ አልዋጥ ይለዋል። እውቀቱ ከሰይጣን ሲሆን አያችሁ። ሰው ምን ቢማር እግዚአብሔር ከሌለው እውቀቱ ገለባ ነው። ምንም ብናውቅ ከሰሪው አንበልጥም። ሰሪው የሌለበት እውቀት ከንቱ ነው። ዓለምን ያቆሸሿት ተማርን ያሉት ሰዎች ናቸው። ኒውክሌር የሚመረተው በእውቀት ነው። አሁን ያ እውቀት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል ሰባኪያን፣ ዘማሪያን፣ በዚህ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድህነት ማስገኛ የሆነች የእግዚአብሔር እናት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ይልቁንም በዚህ ዕለት መታሰቢያቸው የሆነ ወንጌላዊ ቅዱስ ማርቆስና መጥምቀ መለኮት ቅዱስ ዮሐንስ በረከታቸው ይደርብን። እግዚአብሔር ባከበራቸው ክብርና ምስጋና ይድረሳቸው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት፣ እርሱ በእሳትና በመንፈስ ቅዱስ ያጠምቃችኋል። የሉቃስ ወንጌል ምዕራፍ 3 ቁጥር 17 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። ቅዱሳን አባቶቻችን የተናገሩት መሬት ላይ ጠብ አይልም። የክርስትናው ሕይወት ትልቁ ምሳሌነት ያለፈውን ከአሁኑ ጋራ የአሁኑን ከወደፊቱ ጋር አያይዞ የሚቀጥል መሆኑ ነው። የሚቋረጥ ማንነት ያለን ህዝቦች አይደለንም። የሚቀጥል ማንነት ነው ያለን። ትላንት አልነበርንም፣ ግን በአካል አንኖር እንጂ በእግዚአብሔር ሕሊና ውስጥ ነበር። ሐዋርያው ቅዱስ ጳውሎስ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ለአዲስ ኪዳን ወንጌል ስንታጭ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ይሄ ለኛ ተሰጥቶናል ይላል። አያችሁ፣ ሁላችንም እግዚአብሔር ከዘላለም ዘመናት በፊት በሕሊናው አስቀምጦናል። ሰውን ሲፈጥር አንዳችንም ሳንቀር በእግዚአብሔር ልብ ውስጥ በእግዚአብሔር ሕሊና አለን። በእግዚአብሔር ሕሊና ታስቦ የሚኖር ሰው የለም አይባልም ማለት ነው። ሳንፈጠር በፊት እግዚአብሔር ያውቀናል። የፈጠረን እርሱ ነው። አሁን ደግሞ በሕልውና በአካል በግዘፍ አለን። ከሞትንም በኋላ እንደገና አለን፣ እንኖራለን። የማን ስለሆነን? የእግዚአብሔር ስለሆነን። ስለዚህ የእግዚአብሔር የመሆን ምስጢሩ ቀጣይነት አለው ማለት ነው።
ህይወት ይቀጥላል እንጂ አይቋረጥም። ቦታ የመቀያየር ህይወት ነው። ካልነበርንበት ካለመኖር ወደ መኖር መተናል። ባለመኖር ውስጥ ግን በእግዚአብሔር ሕሊና ነበርን። ስለምንመጣ እግዚአብሔር ያውቀናል። ከዛ ከመኖር በኋላ ደግሞ ማለፍ አለ። አልፈን ደግሞ ተሻግረን እንኖራለን። እኛ ክርስቲያኖች ነና የክርስቶስ ነን። ስለዚህ በስጋ ብቻ ልንኖር አልተፈጠርንም። ከስጋ በኋላ የፈራሽ በስባሽ ስጋችን ከላያችን አልቆ በአዲስ ተፈጥሮ እንደገና በምጽአት እንቆማለን። ከዛ በኋላ በምንቆምበት በዚያ ህይወት ለዘላለም በማይቋረጥ የደስታና የዝማሬ ህይወት በሰማይ እድል ፈንታ አለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እኛ ክርስቲያኖች ታሪካችን እዚህ የሚያበቃ አይደለም፣ ተሻግረን እንቀጥላለን። ትምህርቱም እንደዚሁ ነው፣ ይቀጥላል። አባቶቻችን የተናገሩት ይፈጸማል፣ የተፈጸመው እንደገና ይከወናል። አዲስ የተነገረ ትንቢት ካለ ደግሞ ወደሚቀጥለው ይፈጸማል። የማይቋረጥ ህይወት ያለው ክርስትና ውስጥ ነው። ጠብ የማይል ቃል ያለው በሃይማኖት ውስጥ ነው። እርሷም የምንኖርባት ቅድስት እናታችን ተዋህዶ ናት። ስለዚህ አሁን ዛሬ ይህንን እንድል ያደረገኝ ዛሬ የምናከብረው መጥምቀ መለኮት ዮሐንስ ነገ ለምናከብረው በዓል ቀድሞ የተናገረ ነው። ዮሐንስ ከክርስቶስ ኢየሱስ 6 ወር ቀድሞ ወደዚህ ዓለም የመጣ ነው። ለዚህ ነው እኮ በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ያለው 6 ወር ስለሚያንሰው ነው። ክርስቶስ ዘይንእሶ የአበዮ እምትውልደ አንስት አልቦ ዘየአበዮ ለዮሐንስ፣ ዮሐንስን የሚበልጠው የሚተካከለው ማንም የለም ከሴቶች ከተወለዱት መካከል፣ በመንግስተ ሰማያት ግን የሚያንሰው ይበልጠዋል ይላል። 6 ወር የሚያንሰው። ስለዚህ መድኃኒተ ዓለም ኢየሱስ ክርስቶስ በተጸነሰ ጊዜ ዮሐንስ በእናቱ ሆድ 6 ወር ሞልቶት ነበር። የ6 ወር ጽንስ ሆኖ ግን ስለ እመቤታችን አማላጅነት ድምጿን ሲሰማ በደስታ የዘለለ ነው። ወንጌል ነው የሚለን። ዛሬ ያልታደሉ ሰዎች አድገው ከተማሩ በኋላ የእመቤታችን ጉዳይ ራስ ምታት ሆኖባቸዋል። ከሰይጣን ጋር ሲፈራረሙ ነው። አባ ጊዮርጊስ ዘጋስጫ አርጋኖን ዘሰሉስ የሚለው ጸሎት ላይ ማክሰኞ በሚጸለየው አርጋኖን የእመቤታችን ምስጋና ጸሎት ላይ ከፍጡራን ሁሉ ሰይጣን አንቺን አብልጦ ይጠላሻል ይላል። በእመቤታችን ላይ የሚዘምቱ ሰዎች በሙሉ ጤነኞች አይደሉም። ምን አደረገቻቸው? እግዚአብሔርን ወለደችላቸው፣ መድኃኒት ሰጠቻቸው። በዚህ ብቻ ሊያከብሯት ይገባ ነበር። ክርክር ውስጥ ልትገባ አይገባትም ነበር። ግን ከሰይጣን ጋር ሲኮን እንደዚሁ ነው። ብዙ ዘመቻ እመቤታችን ላይ ሲከናወን እናያለን። ለምን? ወተማ ውእቱ አርዌ ለይእቲ ብእሲት ወሆረ ይጽብዖሙ ለእለ ተረፉ ውሉደ ለእለ ያዕቅቡ ትእዛዘ እግዚአብሔር ይላል ራዕየ ዮሐንስ ምዕራፍ 12 ላይ። የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያለባቸውን ሴቲቱን እመቤታችንን ማሸነፍ ስላቃተው ዘንዶው የሷ የሆኑት ከዘሯ የቀሩትን ወሆረ ይጽብዖሙ ለእለ ወለዱ ወሆረ ይጽብዖሙ ለእለ ውሉደ የተረፉ የሷን ልጆች ያሳድድ ጀመረ ይላል ራዕየ ዮሐንስ ምዕራፍ 12 ላይ። ዘንዶ አፉን ከፍቶ እመቤታችንን አሳዶ ስላቃተው ሴቲቱ ብሎ የሚነግራት በትርጓሜ እመቤታችን ናት። ቅድስት ቤተ ክርስቲያን ናት። የቤተ ክርስቲያን መከራ፣ የእመቤታችን መሰደድ በእያንዳንዱ ጉዞ ውስጥ በእያንዳንዱ ቃላት ውስጥ የምንሰማው የክርስቶስ ጠላትነት ነው። ከዲያብሎስ የተነሳ ነው። የገባው ግን እንደ ዮሐንስ ያለ ገና በእናቱ ማኅፀን እያለ ማማሪያ ማማላጅ ነሽ ይላል። ስሟ ለዘላለም የተመሰገነ ይሁን አምላካችንና። ስለዚህ ወደዚህ ስንመለስ ወደ ተነሳንበት ዮሐንስ 6 ወር ከጌታ ቀድሞ የመጣ ነው። የእግዚአብሔር መልአክ መጥቶ እመቤታችንን ሲያበስራት ኤልሳቤጥ እኮ በስተርጅና አሁን ነፍሰ ጡር ናት ብሎ ነገራት ቅዱስ ገብርኤል። እንግዲህ የእግዚአብሔር ቃል በኔ ይሁን አለች። ይኩነኒ በከመ ትቤለኒ እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚለው አሸነፋት። ለእግዚአብሔር የሚሳነው ነገር አለ ሲላት የለም ይሁን አለች። ግን ገስግሳ ፈጥና ወደ ኤልሳቤጥ ሄደች። በዚያ ስትደርስ እንዴት ነሽ ብትላት አንፈራጸ እጓል በውስተ ከርሳ በማኅፀኗ ያለው ጽንስ በኤልሳቤጥ ማኅፀን ያለው የእመቤታችንን ድምፅ በእናቱ ጆሮ በኩል ሰምቶ በእናቱ ሆድ ሆኖ በደስታ ዘለለ ይላል። ይሄ ዮሐንስ ነው። ክብርና ምስጋና ለአምላካችን ይሁን። ሰው አድጎ ዶክተር ተብሎ በተለያየ ዘርፍ ፒኤችዲውን ሰርቶ የማርያም ጉዳይ አልዋጥ ይለዋል እውቀቱ ከሰይጣን ሲሆን። አያችሁ፣ ሰው ምን ቢማር እግዚአብሔር ከሌለው እውቀቱ ገለባ ነው። ምንም ብናውቅ ከሰሪው አንበልጥም።
ሰሪው የሌለበት ዕውቀት ከንቱ ነው። ዓለምን ያቆሸሿት ተማርን ያሉት ሰዎች ናቸው። ኒውክሌር የሚመረተው በዕውቀት ነው። አሁን ያ ዕውቀት ነው። መርዝ የሚመረተው በዕውቀት ነው። ያ ዕውቀት ነው። ዓለም የሚያልቅባቸው እነ ካንሰር ቅርብ ጊዜ ሲፈጀን የነበረው ኮሮና በምን እንደመጣ ሁላችሁ የምታውቁት ነው። ያ ዕውቀት ነው። ዓለም እንደዚህ ነች። ቫይረስ ታዘጋጃለች፣ ኮምፒውተር ላይ ትረጫለች፣ አንቲቫይረስ አምርታ ደግሞ ትሸጣለች። ያቆስሉናል፣ ከዛ መድኃኒትኛ ላይ ይጨርሳሉ። አያችሁ፣ በአንዳንድ ሀገራት ላይ አሜሪካ በሰማይ ላይ ቦምብ ትጥላለች። ከዛ ሁለተኛ ቦይንግ ይመጣና የቀይ መስቀል ሳጥኖች ይወረውራል። መጀመሪያ ያቆስላል፣ ከዛም በኋላ ፕላስተርና ፋሻ ይልካል፣ ጂቢ ይልካል፣ ቁስል ማድረቂያ። ባያቆስሉ መድኃኒቱ ባላስፈለገ። ዓለም እንደዚህ ነው። አሁንም እኛም ጋር አለ እኮ ይሄ እንባ ጠባቂ የሚባል ተቋም አለ። መጀመሪያ ማስለቀስ፣ ከዛም በኋላ እንባ መጠበቅ። ዓለም እንደዚህ ነው የሚኖረው። ሁሉ ነገር ውሸት ነው መኖር በዚህ ዓለም ላይ። ስለዚህ ትልቁ ጉዳይ የእግዚአብሔር ሰው ሆኖ መጓዝ ነው። ከዕውቀት ሕይወት ይሻላል። በቤተ ክርስቲያን እንኳን ከ150 ዳዊት የልብ ቅንነት ይላሉ አባቶቻችን። ከተማሩት ትምህርት ይልቅ የሚኖሩት መንፈሳዊ ሕይወት የሰው ልጆችን ወደ ጽድቅ ያስገባቸዋል። የክርስቲያን ዕውቀቱ ሕይወቱ ነው። መንፈሳዊ ሕይወቱ ለእግዚአብሔር የተሰጠበት ሕይወቱ ነው የክርስቲያን ዕውቀቱ እንጂ ሌላ ዓለም ላይ የምትጠራው ጥቅም የለውም። ፕሮፌሰር ተባል፣ ዶክተር ጥሩ ነው ከሰራህበት፣ ስትሞት ስም ሬሳ ነው። 50 አለቃ መጡ፣ ሻለቃ፣ ሳይንቲስቱ መጡ ሚል የለም። እኔ መሃይምነትን ለማበረታታት አይደለም፣ መማር ጠቃሚ ነው። ሁላችንም በምንችለው አቅም በተቋማት በኩል አልፈናል። ትዕቢት ከሆነ ግን ገለባ ነው። እግዚአብሔር ከስጋዊ ዕውቀት ይሰውረን። ሁላችንን ዕውቀታችንን መንፈሳዊ ያደርግልን። የስጋ ዕውቀት ትዕቢት ነው። ስለዚህ ትልልቅ ነን ያሉ ሰዎች ናቸው ስለ እመቤታችን ጉዳይ ያልገባቸው። የ6 ወር ጽንስ ግን ድንግል ማርያም አማላጅ መሆኗን ድምጿን ሲሰማ ቦርቋል፣ ሰግዷል። አያችሁ። ስለዚህ እኛም ለእመቤታችን እንሰግዳለን። የአምላክ እናት ስለሆነች፣ አማላጃችን ስለሆነች፣ እናታችን ስለሆነች። በ6 ወር ነው የሰማው ዮሐንስ። 30 ዓመት ሲሞላው ጌታችን በተነገረው በትንቢቱ መሰረት ከገጠር ወደ ከተማ ከበረሃ ወደ መሃል ዮርዳኖስ መጣ ይላል ለማጥመቅ። እየመጣ አስተዳልው ፍኖቶ ለእግዚአብሔር ሲሁ ፍኖቶ ለእግዚአብሔር አለ። የጌታ መንገድ አዘጋጁ አለ። ጥርጊያው ይቅና፣ ጎባጣው ይቅና፣ ተራራው ዝቅ ይበል፣ ትዕቢት ይውረድ፣ ትሕትና ይንገስ፣ የጎበጠው ይቅና፣ ድውያን ይፈወሱ፣ ዓይኖቻችሁ ይገለጡ፣ የታመመው ይዳን። በትዕቢት የታመመው፣ በዝሙት የታመመው፣ በዘረኝነት የታመመው የጎበጠው ቀና ይበላል። እግዚአብሔር ቀና ያርገን ሁላችንን። ማን ያልጎበጠ አለ በዚህ ዘመን? ክልሉን እየጫረ ዘሩን እየጫረ ብሔሩን እየጫረ ያልጎበጠ ማን አለ? ጎብጠን አልቀን የለ። ጎባጣው ይቅና፣ ዘረኛው ዘረኝነትን ይተው፣ ክፉ ሰው ክፋቱን ይተው፣ ጠማማው ይስተካከል፣ ዚግዛጉ መንገድ ቀጥተኛ ይሁን። ተንኮልና ክፋት ሸረኝነት ከሰው ልጆች ልቦና ተጠርቀው ይውጡ። አስተዳልው ፍኖተ ለእግዚአብሔር፣ የእግዚአብሔርን መንገድ አዘጋጁ። እግዚአብሔር በጸጋ እንዲቀመጥባችሁ ነው። የሚቆረቁር ሰውነት አይኑረን። እግዚአብሔር የሚቆረቁር ሰውነት ላይ አይቀመጥም። ክርስቲያኖች የእግዚአብሔር ማደሪያ ናቸው፣ መቅደሱ ናቸው፣ ማደሪያው። እናንተ የእግዚአብሔር ማደሪያ ነው ወንድሜ። አትቆርቁረው እግዚአብሔርን። ተደላድሎ ይቀመጥብህ። የሚጎረብጥ ነገር አይኑር። የተነጠፈ ትከሻ አይኑር። በትህትና የተነጠፈ የተከረከመ የተጠረበ ጥርጊያው ይቅና፣ ይጠረብ። ክፋትና ተንኮል ይራቅ። የእግዚአብሔር ስም በእኛ ይንገስ። ሞት እኛ ላይ አይሰልጥን፣ ተንኮል አይሰልጥን። እኛ የእግዚአብሔር ነን። የማንን? እኛ ወገኖች። አያችሁ፣ ይህን እያለ መጣ ዮሐንስ። ከዚያ በኋላ ሰዎች ይጠይቁት ጀመር። መኑማ አንተ ማነህ? ኤልያስ ነው? አንተ ኤልያስ ነህን? በጣም ታላቅ ተብሎ የሚጠሩ ነቢያትን ኤርሚያስን፣ ሙሴን፣ ኤልያስን እነዚህን እያነሱ ይጠይቁት ነበር። አንተ ማነህ? ኢኮንኩ አንሰ ቃለ ዓዋዲ ዘይሰብክ በገዳም ወይብል ጽሁአ ፍኖቶ ለእግዚአብሔር በከመ ይቤ ኢሳይያስ ነቢዩ ኢሳይያስ እንደተናገረ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ ብሎ የሚናገር በምድረ በዳ የሚጮህ ሰው ድምፅ ነኝ እኔ፣ ቃለ ዓዋዲ ነኝ። ዘይሰብክ በገዳም በበረሃ የሚጮኸው ሰው፣ ጸጥ
ካለው በረሃ የሰበሰበውን ሕይወት በጫጫታው ዓለም መጥቶ አስተጋባ። ለጌታ የተዘጋጃችሁ ሁኑ፣ ለእግዚአብሔር የተዘጋጃችሁ ሁኑ፣ የሚቆረቁር ሰውነት አይኑራችሁ እያለ መናገር ጀመረ። ዘይመጽእ እምድኅሬ ዘሃሎም ቅድሜ፣ ከኔ በፊት ያለ ነው ከኔ በኋላ የሚመጣው። አንሰ አጠምቀክሙ በማይ፣ እኔ በውሃ አጠምቃቸዋለሁ። ወይመጽእ ዘይጸንዐኒ፣ ከኔ በኋላ የሚመጣው ከኔ የሚበረታ ከኔ በፊት የነበረ ነው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት፣ እርሱ በእሳት ያጠምቃቸዋል። የእሳት ጥምቀት ትጠመቃላችሁ የክርስቶስ ስትሆኑ፣ የጌታ ስትሆኑ። ዮሐንስ ነው ይህን የነገረን። ከሴቶች ከተወለዱት መካከል የሚተካከለው የለም ያለ፣ በእሳት ያጠምቀናል ክርስቶስ። ይህንን ነገረን። ገና አዲስ ኪዳን ሊገባ ሲል የአዲስ ኪዳኑ በር ላይ ቆሞ የመግቢያውን መንገድ እያሳየ ሰዎችን ወደ ክርስቶስ እየሳበ ከኔ በኋላ የሚመጣው እሱ ከኔ የሚበረታ ነው አለ። 6 ወር የምቀድመው ሲል ነው እኮ። እኔ መንገዱን የምጠርግለት እሱ ሕይወታችሁን የተጠረገ ንጹሕ ያደርገዋል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ዓለምን ያማረች የተዋበች ሊያደርጋት ወደዚህ ዓለም መጣ። ተጎሳቅሎ የቀናች ሊያደርጋት፣ እሱ ተርቦ ሊያጠግባት፣ ተጠምቶ ሊያረካት፣ ታርዞ ሊያለብሳት፣ ሞቶ ሕይወት ሊሰጣት እግዚአብሔር ወደ ዓለም መጣ። በእሳት ሊያጠምቃት የአዲስ ኪዳኗን ሕይወት የኛን ሰውነት ይህችን ዓለም በእሳት ልትጠመቅ እሳት ከሦስቱ አካል አንዱ አካል ወልድ ወደዚህ ዓለም መጣ። ይህንን ዮሐንስ ቀድሞ መሰከረ። ለዚህ ነው ዮሐንስ መንገድ ጠራጊ ነው የምንለው። ያን ጊዜ ዮሐንስ በዮርዳኖስ ማዶ በውሃው ዳርቻ ላይ ቆሞ ለሚጠይቁት የተናገረው ቃል በቤተ ክርስቲያናችን ዛሬ ተፈጸመ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንዳለው ክርስቶስ መጣ፣ ተወለደ፣ በየጥቂቱ አደገ፣ በዮርዳኖስ በዮሐንስ እጅ ተጠመቀ። ያ በእሳት ያጠምቃል የተባለው በውሃ ተጠመቀ። ዕዳ ደብዳቤያችንን ሊሰርዝልን፣ ስመ ግብርናችንን ሊያጠፋልን፣ የኔና የናንተ አባት መድኃኒት ሕይወት ሊሆነን እግዚአብሔር እንደ ሰው ተመላለሰ። አንሶ ሰው ገሃደ ወአስተራየ ከመሰብ፣ እንደ ሰው ታየ፣ በግልጽ ተመላለሰ። በየጥቂቱም አደገ። በ30 ዘመኑ ተጠመቀ። በዮርዳኖስ ተፈትኖ ወጣ፣ ተጠምቆ ወጣ። በዚያ በገዳመ ቆሮንቶስ ተፈትኖ እንደገና ወጣ። የመጀመሪያውን ተአምር በቃና ዘገሊላ በእናቱ አማላጅነት አደረገ። ከዚያ በኋላ ኢየሩሳሌምና መላዋ ይከተሉት ጀመር። በጥብርያዶስ ባህር ዳርቻ ደግሶ ያበላ ጀመር። ይህንን ያዩ ደቀ መዛሙርቱ ብናነቅሰው እኮ ሕይወት በእንደዚህ አይነት ሁኔታ ጣፋጭ ሆኖ ይቀጥላል። ሰው ሰነፍ ነው፣ ሳይሰራ መብላት ይፈልጋል። እግዚአብሔር የመጣው በወዛችን እንድንበላ ሊያስተወን አይደለም፣ በወዛችን ላይ በረከቱን ሊጨምር እንጂ። ክብርና ምስጋና ለስሙ ይሁን። ሳይሰሩ መብላት አይቻልም። ለእስራኤል እንኳን በበረሃ ውስጥ ማረስ ስለማይችሉት ከሰማይ መና ሲያዘንብላቸው እየለቀሙ እንዲበሉት ነው። ጎንበስ ብሎ ማንሳታቸው፣ በያሸዋው መካከል እየፈለጉ መልከማቸው ላብ እንዲሆንላቸው፣ ወዝ እንዲሆንላቸው። እግዚአብሔር በወዝህ ውስጥ በረከቱን ያፈሳል፣ በጉልበትህ ላይ ኃይሉን ያስቀምጣል፣ ረድኤቱን ያኖራል። እንዴትም አይነት ስራ ልንሰራ እንችላለን። በዛች ስራችን ግን እግዚአብሔር ካለበት ይበቃል። ጥሰን ትልቅ ነገር እንመኛለን። የምንኖረው ኑሮ ውስጥ እግዚአብሔር ካለ ይበቃናል እኮ። አንዳንድ ጊዜ ከተንታለለው ፎቅ ጀርባ ብዙ ሰቆቃና እንባ፣ ማጣትና ጭንቀት ሊኖር ይችላል። በደሳሳ ጎጆአችን ውስጥ እግዚአብሔር ካለ ይበቃናል። ትልቅ መመኘት አይደለም። ባለንበት ህይወት ውስጥ ጣፋጭ ኑሮ ለመኖር ማን ይሁን ከኛ ጋራ? እግዚአብሔር ከኛ ጋራ ይሁን። ስለዚህ እግዚአብሔር የምድሪቱን ወዝ የጠወለገውን ምድር ያወዛው ዘንድ እግዚአብሔር ወደዚህ ዓለም መጣ፣ በሥጋ ተመላለሰ፣ ታላላቅ ተአምራትን አደረገ። ብዙ ሰዎች ተከተሉት። ግን ደቀ መዛሙርቱ የክርስቶስን የመምጣት ሐሳብ ይጠብቁ የነበረው እነርሱ በኢየሩሳሌምና በዙሪያዋ እሱ ነግሶ እነሱ ሹማምንት ሆነው የሚቀጥሉ ነው የመሰላቸው። እስራኤል መሲሁ ሲመጣ የጠበቁበት አመጣጥም ከነገስታት ይወለድና ከሮም ግዛት ነፃ ያወጣናል ብለው ነው ያሰቡት። የሮማ መንግስት ይፈርሳል። አደገኛው ጸላዔ ሰናያት የዲያብሎስ መንግስት ነግሶ ነበር በምድር ላይ። ክርስቶስ የመጣው የዲያብሎስን መንግስት ሊገረስስ ነው። ገርስሶልናል። ክብርና ምስጋና ለስሙ ይሁን። የሞትን ግርማ አጥፍቷል። ሞቶይ ሞጊያ የት አለ? ሲኦሎይ ድል መንሳት የት አለ? የምንልበትን የድል ዜማ ሰጥቶናል። የሞት ጉልበት ሎሚው ፈሷል። መቆም እንዳይችል
ሽባ አድርጎታል። ሞትን ሽባ አደረገው። አሁን ሞትን አንፈራው፣ ምን ፈልገዋለን? ወደ ክርስቶስ መሄጃችን ነዋ። እየበቃን ስንሄድ ይህ ዓለም አድካሚ ነው። በዚህ ዓለም ላይ እስከ መጨረሻ ደስ ብሎት የሚኖር ሰው የለም። ምን ባለጸጋ ቢሆን ደስታ እስከ መጨረሻ አይዘልቅም። ሳይበሳጭ የሚውል የለም። ሳይበሳጩ የሚዋልበት፣ ሳይታዘኑ የሚዋልበት፣ መዓልትና ሌሊት የሌለበት፣ የሁል ጊዜ ዝማሬ፣ የሁል ጊዜ እልልታ፣ የሁል ጊዜ ምስጋና ያለበት ለኛ የተሰጠን በአባቴ ቤት ብዙ መኖሪያ አለ ብሎ መድኃኒታችን የነገረን የሰማዩ ነው የኛ ቤታችን። ወለነሰ ዘውስተ ሰማያት ሀገርነ ይላል ቅዱስ ጳውሎስ። የኛ ሀገራችን በሰማይ ነው። ጌታም የነገረን ይሄንን ነው። እይደንግዝክሙ ልብክሙ፣ ልባችሁ አይታወቅ፣ እመኑ በእግዚአብሔር እመኑ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። እስመ ውስተ ቤተ አቡየ ኩሉ ማኅደር ወሚራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ፣ ብዙ ማደሪያ አለ። ኩሉ ማኅደር ወሚራፍ ቦቱ፣ ማረፊያ አለ። ማረፊያችን እዛ ነው። የምንኖረው ከክርስቶስ ጋራ ነው። የኛ ሀገር በሰማይ ነው። ይህ ዓለም አድካሚ ነው። እየኖር ነው እኮ እየደከመን ነው። እየደከመን እኮ ነው። ብስጭቱ በዝቷል። የጨፈገገ ፊት የማይታይበት፣ ከፈኩ የማይጨፈገገበት፣ ከወደቁ ከተነሱ የማይወደቅበት፣ ድካም የሌለበት፣ ጣር ጋር የሌለበት፣ ደስታ ብቻ ያለበት፣ ከመላእክት ጋር የሚኖርበት ሌላ ሀገር አለን። እሱም የት ነው ወገኖቼ? ሰማይ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አልገባቸውም። እነሱ የፈለጉት በዚህ ምድር ላይ መንግስትን እንደሚመሰርት ስለሆነ በጥብርያዶስ ባህር ዳርቻ ደግሶ ሲያበላቸው እንዲማ ካበላን አለ። ገበሬውም እርሻውን፣ ነጋዴውም ንግዱን ተወ፣ ሰራተኛም ስራውን ተወ። ሁሉም አንድ ላይ ይላል ጌታን ሊከተሉት ሮጠው መጡ። ሊያነክሱት ፈለጉ። ወደ ማዶ በጀልባ እንዲሻገሩ ግድ ብሎ ተቆጣቸው ይላል። ይሄ ሁሉ ነገር ከተከናወነ በኋላ አዲስ ኪዳን መመስረት ስትጀምር፣ አዲሲቷ ቤተ ክርስቲያን ልትሰራ፣ የሰው ልጆች ኃጢአት ሊደመሰስ ክርስቶስ መስቀል ላይ ሊውል ሰዓቱ ደረሰ። እንደተባለውም በትንቢቱ መሰረት እግዚአብሔር እርሱ እንደወደደ ነፍሱን ለወዳጆቹ ለኛ አሳልፎ ሰጠን። በችንካር ተቸነከረ፣ በሚስማር ተበሳ እግርና እጆቹ፣ ተገረፈ፣ መስቀል ይዞ ተሸክሞ ከሊቶስጥራ እስከ ቀራንዮ ተጎተተ። 14 ጊዜ እየወደቀ እየተነሳ እርጥቡን መስቀል ተሸክሞ በቆሰለ ትከሻው የቀራንዮ መስቀል ጫፍ ላይ ወጣ። የአዳምን በደል በራሱ ደም ሊክሰው ሕይወት ሊሆነው እግዚአብሔር ስለ ሰው ልጆች ሞትን ሊቀምስ በሥጋ ተገለጠ። መስቀል ላይ ወጣ። የአዳምን ጩኸት ጩኸቱ አድርጎ ጮኸ። ነፍሱን ለአባቱ አደራ ሰጠ። ወደ መቃብር ሲወርድ ዓርብ የቆሰለው ያ ሰውነት ኃይል አግኝቶ ይነሳል ብሎ ያሰበ የለም። የመቃብሩ ጠባቂዎች ግን እያዩት በግርማ ተነሳ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በጣም ያስደነግጣል። ቀርነ ጽዋዬውን አልሰሙትም ይላል መጽሐፍ አይደል? ሰላም ለትንሣኤከ እምድኅረ ለታትክሌ አቀብተ መቃብር አእላፍ እንበለ ይስሙ ቀርነ ጽዋዬ ይላል። ክርስቶስ በኩረ ትንሣኤ ነው፣ የትንሣኤያችን በኩር። ከዚህ በኋላ የእሱ የሆንን ሁሉ ሞተን አንቀርም። ምን እናደርጋለን? ንገሩን ጮክ ብላችሁ። ምን እናደርጋለን? እንነሳለን። ክብርና ምስጋና ለአምላካችን ይሁን። በስብሰን አንቀርም። ትንሣኤ ያለኝ ነኝ እኔ በሉ። አትሳቀቁ። ትንሣኤ አላችሁ። አዲስ ሕይወት ገና እንኖራለን። ከሞት በኋላ አዲስ ሕይወት አለ። ተሻግረን እንኖራለን። ሕይወት አለ። ዛት ላይ ሕይወት አለ። ደስ የሚል ሕይወት፣ የማይቋረጥ ደስታ፣ የማይቋረጥ ምስጋና፣ ድካም የሌለበት፣ ሐዘን የሌለበት፣ ህመም የሌለበት፣ ማቃሰት የሌለበት ደስታ ብቻ፣ ዝማሬ ብቻ፣ ሁል ጊዜ መደሰት፣ የማይቋረጥ እረፍታቸው ምስጋናቸው፣ ምስጋናቸው እረፍታቸው ከሆኑ ጋር እንደመራለን። ለዛ ክብር ያብቃን መድኃኔዓለም። ስለዚህ የትንሣኤው ምስክርነት በጠላት ተመሰከረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። 40ውን ቀን መጽሐፈ ኪዳን አስተማራቸው። አጠራ አድርጌ ነው የምነግራችሁ ስንማረው ስለከሰነበትን። 40ውን ቀን 7ቱን ኪዳናት አስተማራቸው። ከሙታን ተለይቶ ከተነሳ በኋላ የመጀመሪያዋ የአዲስ ኪዳን ቤተክርስቲያን አሁን የምናያት እቺ በሐዋርያት አእምሮ ውስጥ በጥሩ ቅርጽ እንድትሰራ 7ቱ ኪዳናት ያስፈልጉ ነበር። በ40ኛው ቀን ሊያርግ ሲል ጽንዑ ተስፋሁ ለአብ፣ የአብን ተስፋ ደጅ ጥኑ አላቸው። ይህን ከመናገሩ በፊት ግን እነሱ ያሰቡት አልሆነም። አሁንም ነግሶ እነሱን ሚኒስትር እንዲያረጋቸው ይፈልጋሉ። ዓለም
ከስጋዊ ሹመት ናፍቆት ተለይታ አታውቅም። ትልቁ ተዘጋጅቶላት ትንሹ ላይ ትሮጣለች። ብዙዎቻችን አሁን ያለነው መድኃኔዓለም ፊት ነው። ጥያቄያችን የሁላችንም ማለት ይቻላል ስጋዊ ነው። የነፍሴን ጉዳይ ብለን ነው የምናውቀው ስንቶቻችን ነን? እግዚአብሔር መጨረሻችንን ያበጅልን። ስለዚህ ሳይቀድመን አይነት ሳይሄድብን ቶሎ እንጠይቀው ያሉ ይመስላል። እግዚኦ በዝኑ መዋዕል ታገብ መንግሥተ ለእስራኤል አሉት። ጌታ ሆይ አሁን ከሞት ተነስተሃል፣ ሙስና መቃብርን አጥፍተሃል፣ ሞትን ድል ነስተሃል። መቼ ነው ለእስራኤል መንግሥትን የምትመልሰው? ከሮም ቀኝ ግዛት ተላቀን በኢየሩሳሌም ዙሪያ የእስራኤል ባንዲራ ተተክሎ አንተ ንጉሥ እኛ ሹማምንት ሆነን የምንቀጥለው መቼ ነው አሉት። አብ በገዛ ስልጣኑ ያደረገውን ይህንን ልዩ ተግባር የኔ ወደዚህ ዓለም መጥቼ በኔ ፈቃድ በአባቴ ፈቃድ በመንፈስ ቅዱስ ፈቃድ መገለጥ መንፈስ ቅዱስ ስትቀበሉ ይገባችኋል። ለዚህ ጥያቄ የምታገኙት መንፈስ ቅዱስ ሰው በእግዚአብሔር መንፈስ ሲዳሰስ ነው ስጋዊ ሐሳቡ የሚበተነው። ቅዱስ ጳውሎስ በምድር ላይ ሆኖ በብዙ ትግል ውስጥ ይኖር ነበረ። እስከ ሶስተኛ ሰማይ ተነጠቀና የምስጋናውን ማዕበል እንደ ሐምሌ ጅረፍት ሁሉ ጊዜ ሲጎርፍ ተመለከተ። የማይቋረጥ ምስጋና ያለበትን አይ ሶስተኛ ሰማይ ተነጥቆ ሲመለስ ግን ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ የሚሻለው እዛ ነው አለ። ክብርና ምስጋና ለአምላካችን ይሁን። ሄደው የመጡት የነገሩን ይሄ ነው። ከዚህ እዛ ይሻላል፣ እዚህ ድካም ነው። ለዚህ ነው ክርስቲያን ሲሞት አረፈ የሚባለው፣ ስለሚደክመው። ድካም ካለበት ከዚህ ዓለም መውጣት መውረድ ካለበት ከዚህ ህይወት አረፈ። እግዚአብሔር በሰላም ያሳርፈን፣ የሰላም እረፍት። ስለዚህ በሃይማኖት ሲሆን ሰው አረፈ ይባላል። አይረፈ ምስለ አበዊሁ፣ ከአባቶቹ ጋር አንቀላፋ አረ ሞት አይባልም። ሞትማ የለም። ሞቶይ መውጊያ የታል? ሲኦሎይ ድል መንሳት የታል ብሏል ቅዱስ ጳውሎስ። ክርስቶስ ሞትን ድል ነስቶታል። ክብርና ምስጋና ለስሙ ይሁን። እኛ የድል ልጆች ነን። ስለዚህ እኛ እናርፋለን እንጂ አንሞትም፣ እንሻገራለን እንጂ አናልፍም። አልፎ መቅረት የለም፣ ተሻግሮ መኖር ነው ያለው በእኛ ዘንድ። ሀገር አለን የምንኖርበት እዛ። ለዛ ካሰብን እዚህ ጨዋዎች ንጹዎች እንሆናለን። አያችሁ እኛ የአዲስ ኪዳን ልጆች ነን። የመንፈስ ቅዱስ ምሪትና ቅኝት መንገዳችንን የሚያሳየን ምርሃኒ እግዚኦ ፍኖተከ፣ አቤቱ መንገድህን ምረኝ ብለን ስንኖር የህይወት አቅጣጫችን ፍጻሜው ያማረ ይሆናል። እውነት ነው። ዓለም ታዳላለች፣ ታጎሳቁላለች። የማያዳላውን እግዚአብሔርን እንድናገኘው በሃይማኖት ያቆየን መድኃኔዓለም። መቼ ነው ለእስራኤል መንግስትን የምታጸናው አሉት። አሁን እናንተ ራሳችሁ ኃይልን ስትጎናጸፉ ምስክር ትሆናላችሁ በኢየሩሳሌምና በመላው ዓለም አላቸው። አሁን ምሉዓን ትሆናላችሁ። ኢየሩሳሌም ብቻ አይደለም፣ ዓለምን የምትዞሩበትን ጸጋ ሰጣችኋለሁ። በእሳት ትጠመቃላችሁ። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት፣ እሱ በመንፈስ ቅዱስና በእሳት ያጠምቃቸዋል ብሏል ዮሐንስ። ይሄ ሊፈጸም ነው። 40ውን ቀን ጾምን። የጌታን 40 ጾም በምስጢር 55 ቀናት አድርገን ቀዳሜና እሑድን ገድፈን 40 ሞልተን፣ ሕማማቱንና መነሻውን ገድፈን 40 ሞልተን 55 ቀን ጾመናል። 50 ቀን ደግሞ ጌታ በምድር ላይ ያደረጋቸውን ድንቅ ድንቅ ታምራት ከትንሣኤ በኋላ እየዘመርነው ቆይተናል 40 ቀን። 10ዋን ቀን ደግሞ መንፈስ ቅዱስን የመጠባበቅ ቀን እንደ ደቀ መዛሙርቱ ቆይተናል። ስለዚህ ይዟቸው እስከ ቢታንያ አወጣቸው። ያኔ ምስክር ትሆናላችሁ ብሏቸዋል። አብ በገዛ ፈቃዱ ያደረገውን ሲገባችሁ፣ በእሳት ስትጠመቁ መንፈስ ቅዱስ ሲወርድላችሁ፣ ዮሐንስ እንዳለው በእሳት ሳጠምቃችሁ ስልክላችሁ በ40ኛው ቀን ሊያርግ ሲል ይሄን ተናገረ። ወበ40 ዕለት አመ ያርግ ሰማየ አዘዘሙን ዘይብል ጽኑ ተስፋው ለአብ፣ የአብን ተስፋ ከአብ የሰረጸውን መንፈስ ቅዱስን ደጅ ጥኑ፣ እሱን እልክላችኋለሁ አለ። በእሳት ትጠመቃላችሁ ሲለን እኮ ነው። የአዲስ ኪዳኗ ቤተ ክርስቲያን እሳት ሲወረውሩባት ነዳማ ታልቀው በእሳት የተጠመቀች ስለሆነች ነው። ክብርና ምስጋና ለአምላካችን ይሁን። ዓለም ቤንዚን ላይ ያርከፈክፍባታል፣ እየነደደች ትበዛለች እንጂ ነዳማ ጠፋ ቤተ ክርስቲያን ናት። ምክንያቱም ጉልላቷ ክርስቶስ እሳት ነው። ክብርና ምስጋና ለስሙ ይሁን። በ50ኛው ቀን ሲያርግ አዩት ቆመው። እንዲህ ሲሄድ እንዳያችሁት ይመጣል አሏቸው። አይኖቻቸው ደመና እስከሚጋርደው ድረስ ተተክለው ነበር። የላዩን ማሰብ እንዲችሉ ህሊናቸው ወደ ላይ መሄድ እንዲጀምር፣ እንዲህ ሲሄድ እንዳያችሁት እንዲሁ ይመጣል። እያረገ ግን የተናገረው ቃል አለ። እስከ ዓለም ፍጻሜ አብሬያችሁ ነኝ።
እግዚአብሔር አይለየንም እኛን። እግዚአብሔር ከኛ አይርቅም። አያችሁ ሁሌ አብሮን አለ። ሲያርግ እያዩት አብሬያችሁ ነኝ አላቸው። ምሉእ በኩለሄ ነዋ ለእግዚአብሔር ምድር በምላ ዓለምን ወኩሎም ሁሉ የነበሩት ምድርና ሞላዋ የእግዚአብሔር ናት። ዓለምና በውስጡ ያለው ሁሉ በመጨረሻ 49ኙ ቀን ተፈጽሞ 50ኛው ቀን ደረሰ። በዓረ ጰራቅሊጦስ ወይንም ጴንጤቆስጤ ይባላል። መንፈስ ቅዱስ ማለት ነው፣ አጽናኝ ማለት ነው። ስለዚህ 50ኛው ቀን ሲደርስ መጥምቁ ዮሐንስ የተናገረው ሊፈጸም በእሳት የሚጠመቁበት ሰዓት ደረሰ። ለሁሉም ይላል የተከፋፈለ የእሳት ላንቃ ታያቸው። ሁሉም ይላል አንድ ላይ እንደሚነጥቅ አውሎ ነፋስ ከሰማይ መጣ። እንደተናገረውም በእነሱ ላይ መንፈስ ቅዱስ አደረባቸው። ወተመሉ ኩሎሙ መንፈሰ ኃይል ወአሃዙ ይንብቡ ዘዘዚአሆሙ በነገረ ኩሉ በሐውርት የእሳት ላንቃዎች ታዩአቸው። በእሳት ጥምቀት ተጠመቁ። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ ከሰማየ ሰማያት በዘነበው የእሳት ወንዝ የጌታ ደቀ መዛሙርት ተጠመቁ። ዮሐንስ እንዳለው ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከሦስቱ አካል አንዱ አካል መንፈስ ቅዱስ እሳት፣ አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት። አሐዱ ውእቱ እሳተ ሕይወት። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። የሕይወት እሳት አንድ የሕይወት እሳት ነው። እግዚአብሔር እሳት ነው። ጠላት የሚያቃጥል ልጆቹን የሚያግል እሳት። አባ ጊዮርጊስ ዘጋስጫ መንፈስ ቅዱስ በሃይማኖት ሙቀት ቤተክርስቲያንን ያጋላት እሳት ነው ይላል። ቤተክርስቲያን በሃይማኖት ሙቀት ልትግል በዝግ ቤት ውስጥ ነበሩ። እመቤታችንን ከበው ተቀምጠው ምልክት ናት ድንግል ማርያም። አያችሁ እክትዋ ለጽዮን ወህቀፍዋ ይላል መዝሙር 47:12 ጽዮንን ክበቧት ቅረቧትም በዙሪያዋ ክበቡ ይላል። እና ድንግል ማርያምን ከበዋል። ምልክት ነች። ጌታ ራሱ ምልክት ይሰጣቸዋል። እነሆ ምልክቷ ድንግል ናት፣ እሷ ትጸንሳለች። ብዙ 12 ሰዎች በየቦታው ቢኖሩ እንኳን በእነሱ ቁጥር ልክ ሰዎች ቢኖሩ እንኳን በዙሪያው እመቤታችን ናት ምልክቷ። እሷ ከሌለች የመንፈስ ቅዱስ ማህበር መሆኑ አይታወቅም። ምልክት ናት። ስሟ የተመሰገነ ይሁን። እስራኤላውያን ከሞት ለመዳን የበጉን ደም ምልክት በቤታቸው መቃንና ጉበን ቀብተው ነበረ። መልአከ ሞት እየመጣ የእስራኤል የግብፅን በኩር ሲመጣ የደሙን ምልክት እያየ ያልፍ ነበር። አሁንም መቅሰፍት ቢመጣ ድንግል ማርያም ምልክታችን ናት። እርሷን ከበናል። በመንበሩ ፊት ለፊት ምስለ ፍቁር ወልዳ ሁሌ ትታያለች። እሷ ያለችበት መንፈስ ቅዱስ እንጂ ሰይጣን አቅም የለውም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከሰማየ ሰማያት በወረደ የእሳት ዝናብ ተጠምቁ አርድእት በፈለገ እሳትም ሰማየ ሰማያት ዘውህዘ ውእየ ሶከ ኃጣውኢሆሙ ወሥጋሆሙ እሰይ ውእየ የኃጢአታቸው እሾህ በእሳቱ ተቃጠለ፣ ስጋቸው ግን አልተቃጠለም። ጋሉ። መንፈስ ቅዱስ በሃይማኖት ሙቀት አጋላቸው። ለአገልግሎት የተዘጋጁ ሆኖ በእሳት ተጠመቁ። ቤተ ክርስቲያን በእሳት የተጠመቀችበት ቀን ነው በዓለ ጰራቅሊጦስ ነገ የምናከብረው። በእሳት ተጠምቀናል። ተቃጥለንም አናልቀው። ለዚህ ነው ግለናል። ለአገልግሎት ቆመናል። ቅዱሳን ተገድለው አያልቁም፣ ይተካሉ፣ እንደ አሸን ይፈላሉ፣ ምድሪቱን ይሞላሉ። ምክንያቱም እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደ አውሎ ነፋስ ያለ እሳት ነፋስ ከየትም ሰብስቦ መዓዛ እንደሚያመጣ የመንፈስ ቅዱስ ሽታ ምእመናንን በልዩ ጸጋ የተሞሉ ያደርጋቸዋልና ምሉዓን እንድንሆን የእግዚአብሔር ጸጋ በእኛ ላይ ወረደ። ዮሐንስ ያለው ተፈጸመ እና በዓለ ሃምሳ ጰራቅሊጦስ ይባላል። ነገ የምናከብረው በዓል መንፈስ ቅዱስ የወረደበት ቤተክርስቲያን በእሳት ጥምቀት የተጠመቀችበት የተወለደችበት ቤተክርስቲያን የተመሰረተች የቤተክርስቲያን የልደት ቀን ይባላል። ከዚህ በኋላ ዘመኑ የመንፈስ ቅዱስ ይሆናል። አዲስ ኪዳን ከክርስቶስ ትንሣኤ በኋላ መጽሐፈ ኪዳን ሲማሩ የነበሩ ደቀ መዛሙርት የተማሩትን ሕግ ሰርተው ስርዓት ቀኖና አዘጋጅተው በዶግማና በቀኖና በሚሻርና በሚሻሻል ከፍለው ቤተክርስቲያኗ እስከ ምጽአት እንድትቀጥል እንዲች ያለች ቤተክርስቲያን በክርስቶስ ደም ተዋጅታ ሐዋርያት መሰከሩላት። ማን ይመስገን ወገኖች? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን መንፈስ ቅዱስ ጠብቀን እንድንኖር ነው ቤተክርስቲያን በየጊዜው ጉባኤ የምታዘጋጀው። ቅዱስ ጳውሎስ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። በእሳት ተጠምቃችኋልና እሳቱ የሚንቀለቀል ሆኖ ለአገልግሎት ያንቃችሁ። እሳቱን የሚያፍነው ክፋት በእናንተ ላይ አይኑር። ዘረኝነት፣ ትምክህት፣ ክፋት፣ ተንኮል። እነሱ በዓለም ሁሉ ቋንቋ ተናገሩ ወተናገሩ በነገረ ኩሉ በሐውርት በዓለም ሁሉ ቋንቋ
ቋንቋ ድሮ ምድሪቱ ዓለም ሁሉ አንድ ቋንቋ ነበር። ከዛ ዓለም ትዕቢተኛ ሆኖ የሰናዖርን ግንብ ሰርቶ በባቢሎን እግዚአብሔር ላይ ጦር መስበክ ሲጀምር ቋንቋ በኃጢአት ምክንያት ተደባለቀ። ዛሬ ዘር ብሔር ብለን የምንከፋፈልበት የኃጢአት ውጤት ነው። አንዱ ሰው ግን ሁሉንም ቋንቋ ሲናገር በረከት ነው። ዘሩን ብቻ ጎትቶ ሌላውን ሲገፋ ግን ኃጢአት ነው፣ መርገም ነው፣ ጥንተ አብሶ ነው። ስለዚህ የከፋፈለውን ቋንቋ አንዱ ሰው እንዲናገር በማድረግ ቋንቋ ለመንፈሳዊ አገልግሎት ጸጋ እንዲሆን እግዚአብሔር ፈቀደ። ዘረኝነት የተነቀለበት ቀን ነው። ሁሉ አንድ የሆነበት፣ ሁሉ በራሱ ቋንቋ የሚሰማበት፣ ሁሉም እኩል የሆነበት፣ የኔ ብሔር ይበልጣል የኔ ብሔር ይበልጣል የሚባባለው ኦሪት ውስጥ የሚኖር ሰው ሐሳብ ነው። ሁሉ እኩል ነው በክርስቶስ። ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ የተማረ የለም፣ ያልተማረ ማይም የለም። ሁሉ በክርስቶስ ስንት ነው ንገሩኝ? አንድ ነው። አላመናችሁበትም እንዴ? ስንት ነው? አንድ ነው። በክርስቶስ አንድ ነው። ሁሉም በተለያየ ቋንቋ ቢናገር አማራ የለ ጉራጌ፣ ኦሮሞ የለ ትግሬ፣ ወላይታ፣ ጉሙዝ፣ ሽናሻ በመላው ዓለም አሉ አፍሪካው ቁጠሩት ቋንቋውን በሙሉ ያ ሁሉ በክርስቶስ ሲሆን ስንት ነው ንገሩኝ እስኪ? አንድ ነው። ቀራንዮ ላይ የዋለውን ሥጋው ደግሞ የተቀበለ ሰው ከጉሙዝ ቢመጣ ከጎጃም መንግሥተ ሰማያት ይገባሉ። በብሔር የተከፈለች ቤተክርስቲያን የአዲስ ኪዳን አይደለችም። ቋንቋ በመርገም የመጣ ነው። ሁሉ ሲናገረው አንዱ ግን ሁሉን ሲናገረው በረከት ይሆናል። ስለዚህ እግዚአብሔር ቋንቋን መርገም የነበረውን በረከት ሊያደርገው ቤተክርስቲያንን በእሳት ጥምቀት እንድትወለድ አደረገ። ሁሉም ይላል ወተናገሩ በነገረ ሁሉ በሐውርት 72 ቋንቋ አንድ ቋንቋ ይናገሩ ነበር። 72 ቋንቋ የሚናገሩ ሆኑ። ሁሉ በቋንቋ ይሰማ ነበር። እነዚህ ሰዎች እዚሁ ነው የምናውቃቸው፣ በየቋንቋችን ይነግሩናል። እንዴት ቢችሉ ነው ሳይማሩ ይሄንን ሁሉ ኬታ መጡት አሉ። እግዚአብሔር ከሰጠሽ እንዲህ ትሆኛለሽ። የእግዚአብሔር ጸጋ በሁላችን ላይ ይውረድ። ስለዚህ እግዚአብሔር በኃጢአት ምክንያት የከፋፈለውን ቋንቋ አንዱ ሰው እንዲናገር አደረገና በረከት አፈሰሰ ምድሪቱ ላይ። ይህንንም ቤተክርስቲያን ተረክባ በዓለም ሁሉ ቋንቋ ልጆቿን እያስተማረች እያጠመቀች ሀብተና እየሰጠች እነሆ ተዋህዶ ፊቷን ወደ ቀራንዮ ዞራ ለዘላለም አለች። ፍጻሜያችንን ያበጀልን፣ መጨረሻችንን ያሳምርልን። የተዋህዶ አምላክ ሃይማኖታችንን ያነዋውጸን። በእሳት የተጠመቅን ሰዎች ኃጢአት ውሃ ላይ ቸልሰንበት የእግዚአብሔርን ጸጋ እንዳናሳዝነው እግዚአብሔር ይጠብቀን። በሰላም በሕይወት በፍቅር በስምምነት ይጠብቀን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰብን በኢየሩሳሌም ሰማያዊት ተሰብስበን ለመዘመር እንድንበቃ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለየን። ክርስቶስ